በተለያዩ ቤተ እምነት ውስጥ ሆነው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ለተቀበሉ ወንድሞች እንዴት አድርገው ነው በወንድሞች ህብረት የሚተባበሩት? በተጨማሪም ካላስፈላጊ የቤተ እምነቶች ሃይማኖታዊ ልምምዶች እንዴት ራሳቸውን ይጠብቃሉ? ምክር አይነት በኦርቶዶክስ ምናምን ሆነው ጌታን ያገኙ እንዴት ነው ህብረት ያደርጉ? ግን ከዛ ያልወጡ ናቸው። ህብረት የሚያገኙት እንዴት ነው? እንደገና ደግሞ ካላስፈላጊ ሃይማኖታዊ ልምምዶች ደግሞ ራሳቸውን መጠበቅ የሚችሉት እንዴት ነው? መጠንቀቅ ያስፈልጋል። በእርግጥ ለምሳሌ አንድ ጅብ እያባረረህ እያለ ከሱ ስታመልጥ 40 ጅቦች መሀል ብትገባ አደጋው የከፋ ይሆናል። ስለዚህ ከተለያየ እምነት ወደኛ ወይም ጌታ ኢየሱስን ግል አዳኝ አድርጋችሁ የተቀበላችሁ ሰዎች በዛም ቆዩ ማለት ከባድ ባቢሎን ይሆንብሃል። ተደባልቆብህ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ካልክ በኋላ ቀጥሎ ደግሞ ለእመቤታችን እሰግዳለሁ ሲሉ ምን ልትሆን? እነሱ ቀና ስትል ትኮረኮማለህ ማለት። ለዚህ እዛም አያሰነብቱም። ከባድ ነው። ለስላሴ ብቻ እሰግዳለሁ ብለህ መቆየትም ይከብዳል። በንግግርም ይገልጣል። መጽሐፍ ቅዱስ ንግግር ይገልጣል። አንተ ገሊላዊ ነህ ትባላለህ። ወዲያውኑ የሚነቁብህ በኃጢአተኞች መካከል ቁጭ ብለህ ሳስት ሞቅ ብትል ነቢይ አይላክብህም እኮ ገረድ ትለይሃለች። አንተ ከናዝሬቱ ከኢየሱስ ጋር ነህ። እንደው ንግግር ሁሉ ይገልጣል ተብለህ ወዲያውኑ የምትያዝ አልወጣም ካል ቀጥቅጠው ነው የሚያስወጡህና ከዛ ፊት መውጣቱ ይመረጣል። መቼስ ሰውን ባቢሎን ውስጥ ቆይ አይባልም። ከሷ ውጡ ይላል መጽሐፍ። ስትወጣ ግን ባቢሎኖች እንደሚጠብቁ ደግሞ ማሰብ ነው። ስለዚህ መጽሐፉ ምን ይላል? የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ ተጽፏል። ስለዚህ በዚህ ዘመን ላይ የት አባቴ ልድረስ የት አባቴ ልግባ ለሚል ሰው ጢሞቴዎስ ላይ እንግዲህ አንደኛ ጢሞቴዎስ መጽሐፍ እና ሁለተኛ ጢሞቴዎስ መጽሐፍ መልካቸውን ባጭሩ ላሳያቸው። አንደኛ ጢሞቴዎስ መጽሐፍ በሐዋርያት ዘመን ያለችውን ቤተክርስቲያን መልኳን ባህሪዋን ታገኛላችሁ። ስለዚህ አንደኛ ጢሞቴዎስ ላይ ቤተክርስቲያንን ምን ይላታል? የሕያው የእግዚአብሔር ቤተክርስቲያን ብሎ ስም ይሰጣታል። ሁለተኛ ጢሞቴዎስ ላይ ግን የመጨረሻዋን ዘመን ቤተክርስቲያን መልክ ነው የሚያሳየው። ስለዚህ የሕያው እግዚአብሔር ቤተክርስቲያን የሚለውን ቃል አይጠቀምም። አንድ ትልቅ ቤት ብሎ ይጠቀማል። በአንድ ትልቅ ቤት ውስጥ የውርደትና የክብር ዕቃዎች አሉ። አስደንጋጭ ነው። ያም ዘመን የኛው ዘመን አሁን ያለንበት ዘመን ነው። ግን በዚህ በትልቁ ቤት ውስጥ የክብርና የውርደት ዕቃ ባለበት ቤት ውስጥ እኔ ታባቴ ልድረስ? ኦርቶዶክሱም እንደሆነ ካቶሊኩም እንደሆነ ጴንጤው ባሰበት የት አባቴ ልድረስ ለሚል ሰው ደግሞ መፍትሄ አለው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጀምሮ ሆኖም ጌታ ለእርሱ የሆኑትን ያውቃል። አሁን እነዚህ እንደ ኦርጋናይዜሽን እንደሆነ ቤተ እምነት ድርጅት አይደለም። ግለሰቦቹን ሰዎቹን ግን ጌታ ያውቃል። የእሱ የሆኑትን በየድርጅቱ ውስጥ ሊኖሩ ይችላል። ምንትስ የሆነ ኦርጋናይዜሽንስ ውስጥ ይኖራሉ። የቤተ እምነቶች ውስጥ ጌታ ለእነርሱ የሆኑትን ያውቃል የሚለው ድርጅቶቹን ሳይሆን ግለሰቦቹን፣ ሰዎቹን ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። ስለዚህ ጌታ ስለሚያውቃቸው ጌታ ችግር የለም ያውቃቸዋል፣ የእሱ የሆኑትን ሰዎች። እነሱ ደግሞ ከአመፅ ሁሉ ይራቁ። ለምሳሌ በዚህ ቦታ ላይ የተገለጠው አመፅ ከላይ ያሉ ቁጥሮችን ስታዩ የትምህርት አመፅ ነው። ትንሣኤ ሙታን የለም ምናምን የሚለው የዶክትሪን አመፅ ነው። ስለዚህ የመጀመሪያው ስቴፕ ከአመፅ መራቅ ነው። ምን ማለት ነው? በፕሮቴስታንቱ ዓለም ካለ የዶክትሪን አመፅ ትምህርተ ሥላሴ ላይ ያመፀ፣ ትምህርተ ክርስቶስ ላይ ያመፀ፣ ትምህርተ ድህን ላይ ወይም የመዳን ትምህርት ላይ ጸጋ ላይ ስራን የሚጨምር ትምህርት ፓስተር ያስተምረው አፖስትል ምናምን ይበሉት ያስተምረው ለመዳን ስራ ያስፈልጋል የሚል ትምህርት፣ የተረገመ ትምህርት ልክ ለጽድቅ ነው ለቅድስና የቀኑ መስለው ጸጋን የሚቀጠቅጡ የሕግ ሰባኪዎች ወዘተ። እዚህ ጋር ደግሞ የትንሣኤን ትምህርት የሚቃወሙ የመጽሐፍ ቅዱስ ስልጣንን የሚጠራጠሩ የሚያጠራጥሩ
እነዚህ ስማቸውንም እንደ ክርስቲያን አድርገን አንጠራቸውም። እነዚህ ዘይት የሚሸጡት ጸጉራቸውን እንደሆነ ነገር የሚያደርጉት ገንዘብ በዚህ አስገቢ በዚህ አካውንት ላኪ የሚሉትን እነሱን ሲጀመር ከክርስትና ውስጥ አንመድባቸው። በወንጌል እምነት ውስጥ ማናካተተ ይሄን የመሰለ ንጹህ ሃይማኖት፣ ይሄን የመሰለ የሰማይ ሃይማኖት፣ ይሄን የመሰለ ብቸኛ የአብ ሃይማኖት፣ ሃይማኖቴን አልካድክም ብሎ ወልድ የተናገረለት የእሱ ሃይማኖት በምንም አይነት ሁኔታ በየሚዲያው እንደምናየው የስነ ልቦና ችግር ያለባቸው ሰዎች እንደ ቃለ መጠይቅ እያደረጉ የሚቀልዱበት የወንጌል እንቅፋት የሆኑበት እነሱን አንከትም። እዚህ ውስጥ ግን ትልልቆቹም ቢሆኑ የጸዳውን ዶክትሪን ሶላ ፊዴ፣ ሶላ ግራሻ፣ ሶላ ስክሪፕቹራ የሚለው ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ ወዘተ እነዚህን ያለ መሸቀጥ ያለ ፍርሃት እውነታው ይሄ ነው ህይወትህ የሚቀየረው በዚህ ምክንያት ነው ብለው ምንም ሳይሸቃቀጥ የሚሰብክ ካልሆነ ከአመፅ መራቅ። አመፅ ዶክትሪን ነው። ከላይ እነ ሄሜኖስ እና ፊሊጦስ የቸርች መጋቢ ፓስተሮች ናቸው፣ ግን የሚዘባርቁትን ነገር አይተናል። ትንሣኤ ሙታን የለ። ከነዚህ መራቅ። ስለዚህ አንድ ጌታ የራሱ የሆኑትን ያውቃል፣ ተመስገን ነው፣ ደስ ይላል። አገሩ እንደዚህ እንደምናየው ቢሆንም ጌታ ግን የራሱ የሆኑትን ያውቃል። ኦኬ፣ ጌታ የሚያውቅ ከሆነ ከሚያውቃቸው ለመሆን ምን ማድረግ አለብን? ከዶክትሪን አመፅ መራቅ። ስለዚህ ራቅ ነው የሚለው። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ እግዚአብሔር መሰረት ቆሟል። በዚህ ቀልድ የለም። ገጭ ተደርጎ ተመቷል። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። ይሄ ማህተም የተመታበት የተደላደለ እግዚአብሔር መሰረት ቆሟል። የክርስቶስ ትምህርት ቆሟል። ቀልድ የለም ማለት ነው። አሁን ምን ይላል? በትልቅም ቤት ይላል አንደኛ ጢሞቴዎስ ላይ የመጀመሪያውን ዘመን ቸርች የሕያው እግዚአብሔር ቤተክርስቲያን ብሏል። መጨረሻ ዘመን ነገር ሁሉ ድብልቅልቅልቅ ሲል በትልቁ ቤት ብሎ ተናገረ። በትልቅም ቤት የእንጨትና የሸክላ ዕቃ ደግሟል እንጂ የወርቅና የብር ዕቃ ብቻ አይደለም። በቃ እንቁጩን ነገር ለምንድን ነው ዘመኑ እንዲሆነው? ቤተክርስቲያን ምን ሆና ነው? አማኞች ምን ሆነው ነው? ምን አትጨነቅ፣ እንደዚህ እንደሚሆን ተጽፏል። በትልቁ ቤት ውስጥ የክብር ዕቃ ብቻ አይደለም የሚኖረው የውርደት ዕቃም ጭምር፣ ማለትም የእንጨትና የሸክላ ዕቃ ጭምር አለ እንጂ የወርቅና የብር ዕቃ ብቻ አይደለም ያለው። እንግዲህ ሸክላ፣ እንጨት ምናምን በአካባቢ የምታገኘው ነው፣ በቅርብ የምታገኛቸው ማቴሪያሎች ናቸው። ጭቃ ማቡካት ነው እንጨት በአካባቢ። ብር፣ ወርቅ ግን ቆፍረ የምታወጣቸው ናቸው። ብርም ወርቅም በመጽሐፍ ቅዱስ ውስጥ ራሱ የእግዚአብሔር ቃል፣ በእግዚአብሔር ቃል ላይ የተመሰረተ 2 የሚሆኑ 10 ሰዎች የሚሰበሰቡበት ማህበር ይኖራል። በአካባቢው ባለ አስተሳሰብና ንፋስ ላይ የተመሰረተ ደግሞ 1000 ሰው ያለበት ጉባኤ ሊኖር ይችላል። ወይ እኛ የቆየነን ብለው በእንጨትና በሸክላ ይገነቡ። አይ ትላንትናም ይከፈት ቸርቹ፣ ግን በብርና በወርቅ በእግዚአብሔር ቃል ላይ የሚሰበሰብ ከሆነ ለይ። አንድ አባባል አለ፣ ለቤትህ ወደሚቀርብ ቤተ ክርስቲያን አትሂድ፣ ለመጽሐፍ ቅዱስ ወደሚቀርብ ቤተ ክርስቲያን ሂድ የሚባል አባባል አለ። ስለዚህ እኩሌቶቹ የብርና የወርቅ ናቸው፣ የከበሩ ናቸው። ሌሎቹ እንጨቶችና በአካባቢያቸው ባለ መረጃ እንግዲህ የሚሰበሰብ ማህበር ነው። ስለዚህ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር፣ እኩሌቶቹ ለውርደት ይሆናል። በቃ ተጽፏል። በመጨረሻ ዘመን ያለችው ቤተ ክርስቲያን እኩሌታው ለክብር፣ እኩሌታው ለውርደት ይሆናል። ታዲያ ምን ይሻላል? እንግዲህ ማንም ራሱን ከነዚህ ቢያነጻ ማህበሩን ማንጻት። ልንገራችሁ ቁርጡን፣ የመጨረሻዋን ዘመን የሌሎቹንም ቤተ እምነት ይሁን የፕሮቴስታንቱንም ቤተ እምነት አጽድተ አትጨርስም። ለአጽዳ ብትል አትችል። እንደው ግስላ ሆነ እኔ ታላቅ ነቢይ ሆነ ተነስቻለሁ፣ የዘመኗን ቤተ ክርስቲያን አቃናለሁ፣ ከጫፍ እስከ ጫፍ ተስተካከሉት፣ አይስተካከል። ትንቢት ይፈጸም ዘንድ ግድ። በመጨረሻ ዘመን ሁሉም ቤተ እምነቶች ወይም ክርስቲያን እንደሚባለው ዓለም ካቶሊክ በለው ሌላውን በለው ፕሮቴስታንት በለው ዘተ መጽሐፍ ቅዱስ ክርስቲያን ደሙ እንዳለ ሲስተሙ ኮራፕት እንደሚያደርግ
በዮሐንስ ራእይም ላይ ተጽፏል፣ በጳውሎስ መልእክታትም ላይ ተጽፏል። ጌታ ኢየሱስም ተንብዮአል። ሲስተሙ ኮራፕት ያደርጋል። አንተ አሁን ሲስተሙን አይተህ ኦርቶዶክስ እንዲሆነች ፕሮቴስታንት እንዲሆነ ካቶሊክ እንደዛ አይደለም። በግልህ ነው ማድረግ ያለብህ። በግልህ ምንድን ማድረግ ያለብህ? ራሱን ነው የሚለው ማንም ራሱን። ለምን ሲስተሙን ማደስ አትችል። የፕሮቴስታንት ስርዓተ መዋቅሩ ሲስተሙ ኮራፕት ማድረግ የጀመረው እዛው ሉተር በሕይወት እያለ ለሁለት ተከፍለው ሲባሉ ሲታኮሱ ተጀመረ ማለት ነው። ከዛ እንግዲህ በየአቅጣጫው በዚህ አድቬንቲስት ይወጣል፣ በዚህ ጆቫ ዊትነስ ይወጣል፣ በዛ ምናምን ኦንሊ ጂሰሱ። ስለዚህ እንደ ሲስተም ፕሮቴስታንት ብለው ሁሉን ካየው ሲስተሙ ኮራፕት አድርጓል። ጌታ ግን የራሱ የሆኑ ውስጡ አሉት። ዛሬ ካቶሊክ ውስጥ ጌታ የራሱ የሆኑት አሉት። ኦርቶዶክስ ውስጥ ጌታ የራሱ የሆኑዋል። እኛን ወንጌል እንድናምን ያደረገን ጴንጤ አይደለም፣ ከነቀሚሳችን ያመን። ስለዚህ ራሱን ከነዚህ ቢያነጻ አንድ ሰው ሲስተም ውስጥ ካለው መዋቅር ውስጥ ካለው ኮራፕሽን፣ አንደኛ የትምህርት አመፅ፣ ሁለተኛ ደግሞ የጎልማሳነት ክፉ ምኞት። ጢሞቴዎስ ላይ የጎልማሳነት ክፉ ምኞት የገንዘብ ፍቅር ይባላል። የጎረምሳነት አይልም፣ የጎልማሳነት። የጎረምሳነት የዝሙት ፈተና ነው። የጎልማሳነት ክፉ ምኞት ጢሞቴዎስ ላይ ያለው አንዳንዶች ገንዘብን ሲመኙ ነው የሚለው እና ደግሞ አንዳንዶች መንፈሳዊ አገልግሎት ገንዘብ ማግኛ ስለሚመስላቸው ይላል። እግዚአብሔርን መምሰል ማትረፊያ የሚመስላቸው የሚለው ማለት ነው። ሽፍን ያለ አማርኛ ምን ማለት ነው? መንፈሳዊ አገልግሎት ገንዘብ ማግኛ የሚመስላቸው። ይህ የጎልማሳነት ክፉ ምኞት። ስለዚህ ከዚህ ከሁለት ነገር ከዶክትሪን አመፅና ወንጌልን ገንዘብ ማሳደጃ፣ ብር ማሳደጃ ማድረግ ማለት ነው። መጽሐፉን ይላል እንግዲህ ማንም ራሱን ከነዚህ ቢያነጻ ከምን ከውርደት ዕቃዎች ዶክትሪን ላይ ያመፁ ደግሞ በጎልማሳነት ክፉ ምኞት ክርስትናን የሚከተሉ ከነዚህ ማንጻት ራስ ዶክትሪን ላይ የሚቀልድ ሰው ሲኖር ፊት አለመስጠት። በተለይ ክርስቲያን ነኝ ወንጌል አማኝ ነኝ የሚል ከሆነ ማንም ይሁን ትልቅ ሳይሆን ትንሽ ለድርድር መቀመጥ አያስፈልግም። ፊት አለመስጠት የሚመጣ የትኛውም ስም ማጥፋት የትኛውንም ውርደት እየተዋረድክ መቀጠል አገልግሎት። ሁለተኛው ደግሞ የጎልማሳነት ክፉ ምኞት ላይ እዛ ላይ ነው ሰው እየተረባረበ ያለው። ከዛ ራስን መጠበቅ። ከነዚህ ከሁለቱ ነገሮች አንድ ሰው ራሱን ማንጻት አለበት። አሁን እዛ ውስጥ ነን፣ ሌላ ሃይማኖት ውስጥ ነን ያለ ነው። ጌታን አግኝተናል፣ እንዴት እንሆን ነው? እዛ ሃይማኖት ውስጥ በዶክትሪን ላይ አመፅ አለ። አዎ አመፅ አለ። የሆነ ነገር አለ። የጎልማሳነት ክፉ ምኞት ይኖራል። ስለዚህ ውጣ ነው የሚለው፣ ተቀመጥ አይደል። ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታው የሚጠቅም ለበጎም ስራ ሁሉ የተዘጋጀ ዕቃ ይሆናል። ከክፉ የጎልማሳነት ግን ሽሽ። የገንዘብ ፍቅር፣ የገንዘብ አገልግሎትን ለገንዘብ ጥቅም ማድረግ፣ ሽቁል መሸቀያ ማድረጊያ ማለት ነው። ከዚያሳ ተለየሁኝ፣ ከዶክትሪን አመፅ ተለየው። ገንዘብ ወንጌል ከሚሸቀልበት ቦታ ራሴን ጠበቅኩኝ። ምን ላድርግ? ቀጥሎ ምን ይላል? ቁጥር 22 በንጹህ ልብ ጌታን ከሚጠሩ ጋር። ንጹህ ልብ ሁለት ነገሮች ያሟላ። አንድ በክርስቶስ ትምህርት ላይ ያላመፀ፣ ሁለት በልብ ውስጥ ወንጌልን ለጥቅም መስሪያ ለቢዝነስ መስሪያ የሚያደርግ ልብ የሌለህ ከሆነ እንደዛ አይነት ሰዎች ስታገኝ በንጹህ ልብ ጌታን ከሚጠሩ ጋር፣ ከሁለቱ የጸዱ ሰዎች በንጹህ ልብ ጌታን ከሚጠሩ ጋር። ለምን 3 አይሆን? ለምን 10 አይሆን? ኢየሱስ እንደሆነ ያለ ምንድነው? 2 ወይንም 3 በስሜ በምትሰበሰቡበት እኔ በመካከላቸው። ዋናው የኢየሱስ መኖር ነው። ትልቅ አዳራሽ ላይ 1000 ሰው ኖሮ ኢየሱስ በሁለቱ አመፅ ምክንያት እኔ በደጅ ቆሜያለሁ ቢል ምን ጥቅም አለው? ሎዶቅያ ሀብቷ አላት፣ ንብረቷ አላት፣ ምን የሌላታል? ሁሉ አለኝ ምንም አያስፈልገኝ የምትል ሚሊዮነር ቢሊዮነር ቸርች ሆና ሳለ ጌታ ምን አላት? እነሆ ወጣ እኮ በገዛ ቤቱ ውጭ ወጣ። እኔ ያለሁት ውስጥ አይደለም፣ ሲስተሙ ኮራፕት ስላደረገ ወጥቻለሁ።
በደጅ ቆሜ አንኳኳለሁ። እሱ በደጅ ቆሜ አንኳኳለሁ ላላመኑ ሰዎች አይደለም። የሆኑ ሰዎች ወንድሞች ሆይ እዚህ ሰፈር ያላችሁ ኢየሱስ ያድናል፣ ጌታ በደጅ ቆሞ እያንኳኳ ነው። ኖ እሱኛ ንባብ ለአማኞች የተጻፈ ነው። ለሎዶቅያ ቤተ ክርስቲያን ነው የሚለው እንጂ ለእንትን መስጊድ ላላመኑ ሰዎች አይደለም። በሎዶቅያ ላለች ቤተ ክርስቲያን በደጅ ቆሜ ያለው እዛው እናንተ እየተጋፋችሁ እርስ በርስ እኔ ውጭ ወጥቼላችኋለሁ። ከዛሳ ፐርሰናል ኮሊንግ ከሲስተሙ በግልህ ራስን ማውጣት መሀላቸውን ያለኸው እየዘመርክን እየሰበክ ነው። ይሄኛው ግን መውጣት መቻል አለበት። በዛ ሁሉ ግርግር ውስጥ ኢየሱስን ብቻ ማሽተት መቻል አለበት። ኢየሱስን ብቻ ማየት መቻል አለበት። ኢየሱስን ብቻ መናፈቅ መቻል ያለው ንፋስና ውዥንብር ይሄ ነገር ቁጥሩ ብዙ ስለሆነ ሰው ልክ ናቸው መሰለኝ ብለህ መነዳት የለብን። ጠረኑን ኢየሱስን መፈለግ ያስፈልጋል። ለዚህ ምናል ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ ከእርሱም ጋር እራት እበላለሁ። ዛት ሚንስ በጀማ ሰው ጋር የለም። ሁሉም የመጨረሻው ዘመን ክርስቲያን የመጀመሪያ እርምጃው ከኢየሱስ ጋር አካሄዱን በግል ማድረግ፣ እንደ ኦርቶዶክስ ኢየሱስን መከተል፣ እንደ ፕሮቴስታንት ኢየሱስን መከተል ምናምን እንደሱ አትችልም። መዓት ነገር ታይና ትደነግጣለህ፣ ወደኋላም ልትመለስ ይችላል። ያለ አማራጭ ኢየሱስን በግል ኢየሱስን በግል የአንተ አይነት ቢጤዎች የእግዚአብሔር ቃል ትኩረት ተሰጥቶ የሚሰበክበት ማህበር ቤተ ክርስቲያን እዛ ፈልገ ጆይን ማለት። ስለዚህ ምን ይላል? ከክፉ የጎልማሳነት ምኞት ከገንዘብ ፍቅር ማለት ነው ርቀ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን ይሄ እንግዲህ ፌሎሺፕ ነው ማለት ሰላምን አጥብቀ ተከተል እያለ ይቀጥላል። ስለዚህ እኛ አሳዎች ነን። ከባህር ወጥተን መኖር አንችልም። የቅዱሳን ህብረት የግድ ነው። ያ ህብረት ቤተክርስቲያን ብለን የምንጠራው ነው፣ አጥቢያ የምንለው። ስለዚህ 2ም ይሁኑ 3ም ይሁኑ እግዚአብሔር ቁጥሩን ሲጨምር 10ም ይሁኑ 20ም ይሁኑ መጽሐፍ ቅዱስን ያተኮሩ ኢየሱስን ብቻ ያተኮሩ ኢየሱስን ያተኮሩ ማለት በኢየሱስ ስም የሚሉ ማለት አይደለም። ትምህርታቸው ወደ ኢየሱስ፣ ስብከታቸው ወደ ኢየሱስ፣ እንትናቸው ወደ ኢየሱስ የሚያሳይ ማህበር ጆይን ማድረግ ነው። ያለዚያ ብቻህን መሆንም አትችልም። ከባህር ወጥተህ መኖር አትችልም አሳ ስለሆነ